ኖ ከኦርቶዶክስ። ከኦርቶዶክስ። እሺ ማርያም የኃጢያን መድኃኒት ናት ማለት አጠያየቅ እንዴት ነው? ማርያም የኃጢያን መድኃኒት ናት ወይ? ግልጽ ጥያቄ አይደል? የኃጢአት መድኃኒት ኢየሱስ ክርስቶስ ነው። እኔ ኢየሱስን አልጠየኩም። ማርያም የኃጢአት መድኃኒት ናት ወይ ነው ያልኩ። መድኃኒት ምክንያት ወይ ናት ወይ አላልኩም። አሁንም ደግሜ እጠይቅሃለሁ። ጥያቄውን በደንብ በማስተዋልና በተረጋጋ መንፈስ ስማ። ማርያም የኃጢያን መድኃኒት ናት ወይ? ዳኙ ገላግለና። ቆይ እያየሁ ነው አንዴ። እሺ አብረን ያው ከምን አንጻር ከሆነ ያው የኃጢአት መድኃኒት የተባለው አንጻሩን መግለጽ ይችላል። እኔ አንጻሩን አልጠየቅኩም። የኃጢአት መድኃኒት ናት ወይ ነው ጥያቄው። ቃል በቃል ነው በቃል አይደል እያወራ ማለት ቃል በቃል ነው ወይስ አብራርቼ? ምንም እኮ ግልጽ ነው ጥያቄው። የኃጢአት መድኃኒት ናት ወይ ነው ጥያቄው። ከዛ በኋላ ታብራራዋለህ። ከዛ ማስረጃ ደግሞ እንሄዳለን። አሁን ጥያቄው የኃጢአት መድኃኒት ናት ወይ ማርያም? የኃጢአት መድኃኒት አይደለችም። የኃጢአት መድኃኒት ቤተ ክርስቲያንህ እየዋሸች ነው ማለት ነው በህዝቡ ላይ። ማብራሪያ ያለው እኮ ከምን አንጻር እንዳለች አይደለችም። ቃል በቃል የምትቀበል ከሆነማ በታላቅ መድኃኒትም ይላል። አይደለችም ካልክ አድናችሁ ዘንድ እኔም ማስረጃ እኮ አለ መጽሐፍ ቅዱስ ላይ ማለት ቃል በቃል አይደለችም ነች ካልክ ማስረጃ ጠይቀሃለሁ። አይደለችም ካልከኝ ግን ቤተክርስቲያን እየዋሸች ነው ማለት ነው። አይደለችም ብለህ ማስረጃ ሊሰጠኝ አትችልማ። ካልሆነች እኔ እናንተ እዚህ አይደለችም ለሚለው ማብራሪያ ምን ያስፈልገዋል? ለምሳሌ ስምህ አንተ ዳኙ ነው። ዳኙ የኃጢአት መድኃኒት ነው እንዴ? ኖ እኔ እያልኩ ያለሁት እኮ መድኃኒት ሲባል የኃጢአት መድኃኒት ነው ወይ? ማብራሪያ ያለው ነው እያልኩ ያለሁት። ዳኙ የኃጢአት መድኃኒት ነው እንጂ የክርስቶስን የኃጢአት ደሞዝ ክፍያ አይደለም። ክርስቶስ የከፈለልንን አንዴ ዳኙ የኃጢአት መድኃኒት ነው። የኃጢአት መድኃኒት አይደለም። በቃ አንተና ማርያም ከተባለ ከምን አንጻር የተባለበትም አለ። አንዴ ወዳጅ አንተና ማርያም እኩል ናችሁ ማለት ነው። ሁለታችሁም የኃጢአት መድኃኒት አይደላችሁም ማለት ነው። ስለዚህ እኔ እያልኩ ያለሁት እኮ ስለ ክርስቶስ ስለከፈለልን ኃጢአት ከዛ አንጻር ከሆነ አይደለም። ከምንም አንጻር ማርያም የኃጢአት መድኃኒት ናት ወይ ተብሎ የተጠየቀው አይደለችም ብለሃል። አቋሜ ተሳስቼ ነው ቤተክርስቲያኒቴ ካለችው ጎን እቆማለሁ የምትል ከሆነ አሁንም እድል ሰጥሃለሁ። ማርያም የኃጢአት መድኃኒት ናት ወይስ አይደለችም? አቋም መቀየር አይደለችም። በቃ ካልሆነች በአንተና በማርያም መካከል ምንም ልዩነት የለም። ሁለታችሁም የኃጢአት መድኃኒት አይደለም። እኔ ይሄን በማለቴ ዶክትሪን የቤተክርስቲያን መሰረቷ ይሄ ስላልሆነ ምንም ግድ አይሰጠኝም። ይህን ባምንም ባላምንም እኔ የክርስቶስ ተከታይ ነኝ እኮ። ስለዚህ አሁን ቤተክርስቲያን ግን አንተ እንዳልከው አታምንም። ምክንያቱም ማርያም የኃጢአት መድኃኒት ናት ትላለች። እየዋሸች ነው ማለት ነው ቤተክርስቲያን። አንድ ሰው አንድ ቤተ እምነት ውስጥ አሁን የጌታ ቸርች ውስጥ ሲሆን እዛች የጌታ ቸርች ውስጥ ሆኜ የምቀበለው የጌታ ወንጌል አለ። ከዛ በዘለለ ደግሞ ያለው የማልቀበለው አለ፣ የምቀበለው አለ። መሰረቱ ግን የምቀበለው መጽሐፍ ቅዱስን ነው። የማትቀበለው እኮ በዚህ ጉዳይ ላይ ስለዋሸች ነው አይደል? ያን ፖይንቱን የማልቀበለው ፖይንት ካለ ያችን ፖይንት አልቀበልም።
የማትቀበለው እንደ እግዚአብሔር ቃል ስላላወራች አይደል? ትመዝነዋለህ እኮ እንደ እግዚአብሔር ቃል። አሁን ለምሳሌ እስኪ ዘፍጥረት ምዕራፍ 45 ላይ ከቁጥር 7 ላይ እስኪ ያውጣልኝ። ስለሚገናኝ ነው እያወራን ያለ ነው። የኃጢአት መድኃኒት ስለመሆን ነው። ኦኬ፣ ስለ ማርያም ነው እያወራን ያለ ነው። ኤኒ ጥቅስ ከማርያም ጋር አንስተህ ማውራት የምትችለው ሀሳብ ካለ እቀበላለሁ። ርዕስ ለመቀየር ካልፈለክ ግን እዚሁ ርዕስ ላይ እንቆያለን ማለት ነው። ስለዚህ አሁን ቤተክርስቲያን ማርያምን ጠቅሳ የኃጢአት መድኃኒት ያለችው እስቲ አንብበው። ወንድምነት በግልጽ ከላይ ከፍቶላል። ድርሳነ ኪዳነ ምሕረት የሐሙስ ድርሳን ማለት ነው። ገጽ 127 የኃጢአተኛ መድኃኒት ብቻ ስትሆን ለተወሰኑ ሰዎች ብቻ አይደለም መድኃኒትነቷ። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው፣ እኔ የዓለም መድኃኒት ነኝ። ጌታ ነው የሚናገር። ይህንን እናቴ ብሎ የሚጠራት እሱ ነው። ድካምሽና ድካሜ እኩል ነው፣ እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። የትኛውን ነው እያነበብክልኝ ያለው? ማለቴ ይሄን ልጁ ነው የተናገረው ብሎ ከዛ በኋላ ግልጽ ሳይወድልኝ ዘጋብኝ። ድርሳነ ኪዳነ ምሕረትን ያነበብኩልህ ከዳንኤል ጋር ቀጥሉ። ወንድምነት ቀጥሉ። እሺ ወንድምነት፣ አሁን እኔ እኮ እየመረጥኩ አልቀበልም ማለትህን እቀበለዋለሁ፣ ግን ለሚሰማ ሰውና ለሚያደምጥ ሰው የማትቀበለው ትክክል ስለሆነ ነው። እሱ ያው በየትኛው ቤተ እምነት ውስጥ የሆነ ነገር ይኖራል። የማትቀበለው አለ፣ የምትቀበለው አለ። ግን ትልቁ የምትቀበለው ወንጌልን ነው። ግልጽ ነው። አሁንም ደግሜ እጠይቅሃለሁ፣ የማትቀበለው ትክክል ስለሆነ ነው ወይ? ይሄ የኔ መነጽር እኮ ነው። አሁን እኔን ነው እያወራሁ ያለሁት። እኔም ያንተን ኦፒኒየን ነው እየጠየቅኩ ያለሁት። የማትቀበለው ትክክል ስለሆነ ነው ወይ? ይሄ የኔ እይታ ስለሆነ ወዳጄ፣ ይህንን የቤተ ክርስቲያን ማርያም የኃጢአት መድኃኒት ናት የሚለውን የማትቀበለው ቤተ ክርስቲያን ትክክል ስለሆነች ነው ወይ? ከክርስቶስ ጋር የሚተካከል ከሆነ ስህተት ነች። ሰው የማትቀበለው ስህተት ስለሆነች ነው ማለት ነው። ከክርስቶስ ጋር የሚተካከል አይነት መድኃኒትነት ከሆነ ይህ ስህተት ነው። ከዛ አንጻር ግን እዚህ ያልተቀበልከው አሁን የሚደበቅ ሰው በጣም ደስ አይለኝም። ቆይ ዳኙ አጥርተን ነው። ምንም መደበቅ አይደለም እኮ ኢዮብ ራሱ ግን እያጠራ ነው። አንተ ትቀበለዋለህ ወይስ አትቀበለውም? ይሄን ሐሳብ ስለ አልቀበለውም አልከኝ አይደል? መለስኩልህ እኮ። አንዴ ረጋ በል። ከሰማ ማለት ያው እውነታውን ሰው ማወቅ ስላለበት ማለት ነው። ሸፍነ ነው እንዳናልፍ። ኦኬ ሶ የማትቀበለው እንደ መጽሐፍ ቅዱስ ስላልሆነ ነው አልቀበለውም ያልከን አይደል? ልክ እኮ ነህ፣ አልተሳሳትክም። እንደ መጽሐፍ ቅዱስ ስላልሆነ አልተቀበልከውም። በቃ ትክክል ነው። እሱን ነው እያልን ያለ ነው። ይሄንን ግን አልኩህ እኮ እኔም እንደ መጽሐፍ ቅዱስ ስመዝነው ከክርስቶስ ጋር የሚጋጭ ከሆነ አልቀበልም አልኩህ። ነገርኩህ እኮ ያስረግጬ። የማይጋጭ ከሆነ ደግሞ ማብራሪያውን ብዙም ስላላየሁት ጠለቅ ብዬ የማይጋጭ ከሆነ ደግሞ እቀበለዋለሁ። እሺ የምትቀበለው ከሆነ ክፈትለት። እሺ ወንድምነት ራስ አብራርተህ ታሳይናል። ችግር የለም። እንደዚህ ለመደበቅ የሚሆን ሩም ትክክል ስላልሆነ ማለት ነው። እሺ ለመሸሽ ነው ለእኔ የሚመስለኝ ይሄና ወንድምነት ለመሸሽ ሳይሆን እኔ የማምን ሰው እኮ ነኝ። አንዴ ብራዘር፣ ይኸው እያየን እኮ ነው እየሸሸን ያለው ብራዘር። እሺ ኤርምሽ አለ ምኑ ልክፈትለት ወንድምነት? እሺ አለ ወንድምነት። እሺ የኃጢአት መድኃኒት መሆኗን እሱን ማየት ፈልጓልና ተነበበልህ። አሁን ቅድም አንብቦ መደበቅ ስለፈለገ ነው። አንብቦ የተለየ ሀሳብ ካለ ያስረዳናል። የተለየ የኃጢአት መድኃኒት ነው የሚለው የተለየ ነገር የለውም። ቅድም ሲነበብ አልነበርክም ዳኒ? እኔ አሁን የገባሁት ባይዘው እንደገባው ብዙ ማብራሪያውን አላየሁትም ነበር። የሆነ ስራ እየሰራሁ ነበር ኮምፒውተር ላይ። እሺ የኃጢአተኞች መድኃኒት እንደሆነች አታውቅም?
አልኩህ እኮ የኃጢአተኞች መድኃኒት ክርስቶስ መድኃኒት ዓለም ይባላል። ክርስቶስ ጌታ ኢየሱስ ነው ብዬ እኮ ነገርኩህ እኔ። ይኸው ቁጥር 32 የዘወትር መቅደም ታምረ ማርያም ባርድ ኮፒ ነው ያለው። ያዝ አድርግና አንብብልኝ። ቆይ እንትኗን ፈልጊያት ነው። ከዛ ቀጥሎ ያለችውን እንትኗን ምኑ ማብራሪያውን ማለት ነው። ምን ማብራሪያ አለው? ማብራሪያ የሚባል ነገር የለውም። ግዕዝ አለ። ግዕዙ የተተረጎመ በጎ አገልግሎት የሚለው ጋር እስኪ ቆይ ለምን ከዚህ ጀምር እንጂ አንበብ ቁጥር 33 እስኪ አንብብልኝ እስኪ ብዙም እየታየኝ አይደለም። እሺ ይኸው እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት። አይ ለኃጥአን ነው የሚለው እኮ ግን ካለ ታዲያ እኛ ለማን ያለ? እኛ ለጻድቃን አላለም እኮ። ታዲያ ለኃጥአን ማለት ኃጢአተኞች አይደሉ እንዴ? ኦኬ እኔ ስለማይወክል ይሄ ምኑን የማይወክል? አይ እኔ ክርስቲያን ስለሆንኩ ኃጥአን ስላልሆንኩ ብዬ ነው። ኦኬ ይሄ ለሙስሊሞች ነው የተጻፈው ማለት ነው። ኦኬ ኦርቶዶክስ አማኞች ሙስሊሞች እንደሆኑ ነው እየነገረን ያለው። ይሄ ልጅ ክርስቲያን ነው፣ ኦርቶዶክስ ግን ሙስሊም ስለሆነች ለሙስሊሞች ነው የተጻፈው እያለ ነው። በላሁን ለዚህ ማላገጥህ እታችሁ ረዳ አንተ ቤተክርስቲያኒቱን የምትመጥን ስራ አይደለም ማለት ነው። ጋው የስድነትህ ጣሪያ ወጣ። አንተ ክርስቲያን ሆነህ ኦርቶዶክስ ግን ይህንን የጻፈችው ለእስላም አድርገህ ልትናገር ማለት ነው። ሁለተኛ ደግመህ እንዳትልክ እሺ። እንዲህ አይነት ባለጌ ሰው አልታገስም። አንተ ከዚህ ሚሊዮን ህዝብ ተለይተ የአንተ ክርስትና ምን ክርስትና አለህና ከኦርቶዶክስ የተለየ? እንደው ለምትጠይቀው ጥያቄ መልስ ስላጣህ ነው ወደ ክደት የገባው ማለት ነው። ሁለተኛ እንዳይለመድ እሺ። እናት በጊዜ ተኛ፣ ነገ ትምህርት ቤት አለ ብለውሃል። በልተሃል፣ እራትህን ተኛ። ለውይይት አትመጥንም ማለት ነው። መረጃ አምጦ አሳዩናል። ስናሳይህ እኔ ክርስቲያን ነኝ ይሄ እኔን አይመለከተኝም አላለም። ኦርቶዶክስ እስከሆንክ ድረስ ነኝ ብለሃል። ደግሞ ነውም ገብቻ አይቻለሁ ፔጁን። ኦርቶዶክስ የትም አታመልጥ፣ የትም አታመልጥ። እሺ እንትናን ማነው አውሯት? እህታችንን ልዩን ማለት ነው። ወገኖች ወንድምነት ዳኒ ያውራት። እሺ ወንድምነት። እሺ ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ፈልገው ማለት ቅድም ስላስቀየምኩ በጣም ይቅር። ጌታን መቀበል እፈልጋለሁ እና እንዴት ነው ጌታ እዚህ ኦንላይን መቀበል እፈልጋለሁ። አይ ጌታን ለመቀበል ለምን ፈለግሽ? ጌታን ለመቀበል ኤርሚ ሰብኮኝ ምን ገባሽ? ፍቅሩ እስቲ አስረጂ። ምንድን ነው ፍቅሩ ማለት? ማለት ጌታ የኦንላይን ንግድ አይደለም መቼስ። ኦንላይን ጌታን አትሰጠኝም። እኔ ምን ገባሽ ነው ያልኩሽ እኮ አንቺ ገባኝ ያልሽውን ጌታ ነው የጠየኩሽ ልዩ። እኔ ጌታን መቀበል ፈልጋለሁ ነው ያልኩት። ምን ብለሽ ነው? ምንድን ነው የገባሽ? ጌታ ለመቀበል የወሰንሽው ምን ተረድተሽ ነው? ያው ኦንላይን ጌታን ሲቀበሉ ሳላየው ልቀበል እኮ። ሌሎቹ ገብቷቸው ነው እና አንቺ ምን ገብቶሽ ነው ጌታን ለመቀበል የፈለግሽው? ሌሎቹ ገብቷቸው ነው። አንቺ ምንድን ነው የገባሽ?
ምን አልከኝ? አልሰማሁም። ሰምተሻል ልዩ ሰምተሻል። የጌታ ማርያምን አልሰማሁም። ምንድን ነው? አይ በማላገጥ ባይዘው ጎበዝ ነን እና እኛ ኖ እያላገጥኩ አይደለም። ለምንድን ነው የማያላግጠው? አንቺ ያለፍሽበትን አራዳነት እኛ ነበርንበት። ታለም አንቺ አሁን እየተጫወትሽበት የነበረውን ስፍራ እኛ ቃቃ ተጫውተንበታል እና ራስሽን እንደ አራዳ አትዩ። ታለም እዚህ ጋር ህዝብ ሰብስበን ቁጭ ብለን እያወራን ያለ ነው እውነተኛውን የእግዚአብሔርን መንግስት ሰዎች ይወርሱ ዘንድ ነው። እቃቃ እየተጫወትን አይደለም። ፎር ኢንፎርሜሽን ማለት ነው። እና ሁላችንም እዚህ ጋር የተማርን ቤተሰቦችን የምናስተዳድር ምናምን ሰዎች ነን እና ልጆች አይደለንም። እናንተ እዚህ ቁጭ ብላችሁ እያላገጣችሁ ስለሆነ እኔም ከእናንተ ጋር ላላግጥም እኮ። አሁን ለማላገጥ ነው የገባሽው ማለት ነው? አይ ኤርሚስ ያላገጥ ስለሰማሁ ከኤርሚ ጋር አላግጥም። ለማላገጥ ከሆነ አሁን ሰዓት የለንም። ታለም ምናልባት ሌሎች ቤቶች ላይ ሄደሽ እዛ ላይ ትንሽ ማላገጥ ብትጀምሪ ጥሩ ነው። እኛ ወንጌል እየሰበከን ያለ ነው፣ ጌታን እያሳየን ያለ ነው እና እዚህ ቁጭ ብለን ስናወራ በጣም አራዳ ምናምን ለመጫወት አትሞክሩ ወዳጆች። እናንተ የምታልፉበትን አራድነት እኛ ሁሉም ሰው አልፎበታል ከእናንተ በላይ ማለት ነው እና ወንጌል ለመስበክ ነው እዚህ ያለ ነው። ኢየሱስን ለመናገር ነው እየተናገርን ያለ ነው። እሱን ሰዎች በማመን የዘላለም ሕይወት ያገኙ ዘንድ ከጨለማ ያመልጡ ዘንድ ነው እያወራን ያለ ነው እና አይዞሽ። እሺ ታለም አይዞሽ። እሺ ሌላ ሰው ካለ እንቀበላለን። አዎ ግቡ ሌላ ሰዎች ግን ዳንሻ እኔ ቪዲዮን ራሱ ላሳየኝ ቅድም ደብሮኝ ነው የተውኩት። ፔጅ ውስጥ ገብቼ ምናምን እንዲህ ከማላገጥ ከዚህ ከክፉ ህይወት ውስጥ ብትወጣ በጣም መልካም ነበር እና በጣም የሚያስጠሉ ቪዲዮዎች አሉ። በእርግጥ አሁን እኛ ለሚዲያ ስለማይመጠን አላሳይም እንጂ እና ኦርቶዶክሳውያን አሉ ነው ላይክ ማለት በዚህ ልክ ኢየሱስን ጠሩታላችሁ ማለት ነው፣ ተሳደቡታላችሁ በጋሮታችሁ ምናምን ነገር። አሁን በኢየሱስ ላይ ሙድ ይያዛል። ኦኬ በእግዚአብሔር ቃል ላይ ሙድ ይያዛል። አይ ኦርቶዶክሳውያን በጣም ደፋሮች ናቸው በነገራችን ላይ። እሺ ብራይት ኤንድ ቢናዬ ሰላም በሉን እስቲ። ከዛ ሁለት ኦርቶዶክሳዊ ላስገባ። ከዛ ዳንሻዬ ወይም ኤርሚዋይ ኤኒታይም መክፈት ስትፈልጉ ንገሩኝና ወደ እናንተ ጋር ሁላችንም እንሄዳለን። ሰላም ሰላም ወገኖች እንዴት ናችሁ? ከላይ ታች ያላችሁ ሁላችሁም ጸጋና ሰላም ይብዛላችሁ። አለኝ ቤካዬ ስትፈልገኝ። እሺ ኬቹ እየገባ ነው። እሺ ጌቹን ተቀበሉት። ወንድሞች ተቀበሉት። ዳንሻይ ወይም ቢኒያም ጠርተህ እኮ መሆን አለበት። ከላይ ተቀበሉት ካላልክ አስቸጋሪ ነው። እሺ ቢናይ ተቀበሉ። እሺ ወገኖች ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ጌች እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አብሮ ቆየ። እሺ ማርያም የኃጢአት መድኃኒት ናት። ጌች ትንሽ ፈጠን ብለህ ብታወራ ጥሩ ነው። ድምፅ ላይ የተኛበት አይሰማም? ይሰማል። አዎ ነቃ በልና በደንብ እንድንደማመጥ። እሺ ማርያም የኃጢአን መድኃኒት ናት። የኃጢአተኞች መድኃኒት ናት ወይ? መድኃኒት ክርስቶስ ነው። እመቤታችን መድኃኒታችን ናት። ያው ልጁን ወልዳልናለችና። ስለ ክርስቶስ አልጠየቁም፣ ስለ ማርያም ነው የጠየቁ። ክርስቶስን ስለሰጠችን መድኃኒት ናት። ስለዚህ ክርስቶስን ስለሰጠችን መድኃኒት። በጣም ጥሩ። እሺ ክርስቶስን
ስለሰጠችን ማርያም ለኃጢአተኞች መድኃኒት ናት የሚል አንድ መጽሐፍ ቅዱስ ጥቅስ ስጠኝ። አይ ስታነቡት ነበር እኮ ተአምረ ማርያም ላይ ቅድምስ እያየኋችሁ ነበር። እሱ ራሱ በቂ እኮ ነው። ኦኬ፣ ስለዚህ መጽሐፍ ቅዱስ ላይ የለም፣ ተአምረ ማርያም ላይ ነው ያለ። ተአምረ ማርያም ወንድሜ ላይ ነው ያለ መጽሐፍ ቅዱስ ላይ። ስለዚህ የለም፣ ተአምረ ማርያም ላይ ነው ያለ። አቤት ማስረጃ መጽሐፍ ቅዱስ አይደለም፣ ተአምረ ማርያም ነው። አንድ ወንድምነት። እሺ ዘማሪ የማነ ብርሃን ና ግባ መድኃኒት ናት። ቆይ አንዴ ተአምረ ማርያም ማለት ከመጽሐፍ ቅዱስ የተወሰደ ነው። ሄሎ እንዴ ተናገር ስትባል ቃላት እየጎተት ካሁን እያወራሁ እያለ እንትን አትበል። ዘማሪ የማነ ብርሃን የኦርቶዶክስ ዘማሪ ከታች በኮሜንት ላይ አዎ መድኃኒት ናት ብለህ ያልከው ና ግባና የላኩልህ ነው። ና ግባና ተናገር፣ ለመናገር ማለት ነው። ያው እንደ ዝማሬው ግን አይቀልህም። እንደ ዝማሬው እንደማይቀልህ አስረግጬ ነግረህና ግን አለ ብለህ ካልክ ና ግባና መናገር ትችላለህ። ቴንኪዩ ወንድምነት። ቀጥሉ ከጌች ጋር ልኬልሃለሁ። ዘማሪ የማነ ብርሃን እሺ፣ ዘማሪ የማነ ብርሃን እየገባ አገልጋዮችም ካላችሁ ቀሳውስት፣ ዲያቆናት እንደዚሁም መነኩሴም ብቻ በቃ በክህነት አገልግሎት በጣም ብዙዎች ናቸው ያሉት። ግን ይሄን ለመመለስ ማርያም ወረደች አሸዋ ላሸዋ እያሉ እንደ የባልቴት ዘፈን እንደ መስፈን ወይ እንደ መዘመር አይቀልም። ይሄን ለመመለስ እውቀት ያስፈልጋል። እውቀት ያለው ሰው ካለ ግን ይምጣና ማውራት ይችላል እንጂ አሉ ካህናት፣ መርጌቶች አሉ፣ ዘማሪያን አሉ። አሁን የማነ ብርሃን ዘማሪ ነው፣ ገብቶ ማውራት ይችላል። ግን እናንተ ቀጥሉ። ቴንኪው። እሺ፣ ማርያም ወረደች አሸዋ ላሸዋ እሱ እውነት ነው። ጌች መጽሐፍ ቅዱስ ላይ ማስረጃ የለኝም እያልከኝ ነው? የእኔ ማስረጃ ተአምረ ማርያም ነው እያልክ ነው? ጌች ሚውትን አንሳው። ኦሮ እሺ፣ ጌታ ከአንተ ጋር ይሁን። እንወዳለን፣ አትጥፋ። የገባኸው ብርሃንም ኧረ ማን ነው የሚነቅላቸው? ብርሃኑን ጠፋ። ብርሃኑን ጠፋ። ኦርቶዶክሳውያን ነው የአባቶች አምላክ ምስክር ነው። ኦርቶዶክሳውያን በጴንጤ ፊት ቆመው ይሄንን እና ነገረ ማርያም የተባለውን ትምህርት የእነ አባ ጊዮርጊስ ዘጋስጫን ትምህርት፣ የአባ ሕርያቆስን ድርሰት፣ የአባ ኤፍሬምን ኮተት ዋቴቨር ብላችሁ የምትሉትን አንዱንም እኛ ፊት ቀርበው አይመልሱትም። ይሄው ፉከራ አይደለም፣ ቀረርቶ አይደለም። አባ ሕርያቆስ ዘሀገረ ብህንሳ እንዲህ አላት ብላ ያልከውን ቅዳሴ ማርያምን አታወራውም። እኔ ፊት በሕያው አምላክ ፊት ምነግራችሁ የአባ ጊዮርጊስ ዘጋስጫን መጽሐፈ ሰዓታት አባ ጽጌ ድንግልም ይሁን በእውቀት ድንግልናው ሲኮላሽ ታየዋለህ፣ አደባባይ ላይ ማለት ነው። አባ ኤፍሬም ሶርያዊ፣ ሊባኖሳዊ፣ አፍጋኒስታዊ፣ ራሽያዊ ብለህ ብትል በሙሉ ትምህርታቸው ዜሮ መሆኑን እናሳያቸዋለን። ስለዚህ አትቆሙም። እንዲህ በላችሁ ጻፉ ከታይ ኮሜንታተሮች። ኦርቶዶክሳውያን ነገረ ማርያምን ለማስተማር ለመመለስ በጴንጤ ፊት አይቆሙም እያላችሁ ጻፉ። ፕሮቮክ እያደረግናቸው አይደለም፣ ፉከራ አይደለም። አለው ብሎ የሚል ሰው ካለ ገብቶ ይሞክረን። ከኔ ጋር ያወራል፣ ከወንድሜ ከኤርሚ ጋር ያወራል፣ ከቢና ከዳጊ ጋር ከቤካ ጋር ከእህትየው ጋር ያወራል። አንዳችሁም አልኳችሁ፣ ቅዱስ እግዚአብሔር ልጅ ምስክር ነው። አትቆሙም በፊታችን። ለምን? የሚያቆማችሁ እውነት አይደለም። በእነዚህ ሰዎች ስም የተጻፈ መጽሐፍ ውስጥ ያለ ውሸት። ናግባ፣ ያው እኔ ያለው አልቀረ ናግባ። ታዲያ ታች እኮ እታች አይደለም እኔ ያለው በሉ እኮ ያልኩት ናግባ።
ና ግባ ይልቅልሃለሁ አክሴፕት አድርገው እንደገባህ ግን ትወርዳለህ አልኩ። ና ቴንክ ዩ ጎበዝ። ምናልባት መምህር ሊሆን ይችላል። እሺ እንዳልክ እንዴት ነህ? እንዳልክ ተናገር እንጂ ማይክን ሚዩት አድርገህ ትቀምጣለህ እንዴ? እሺ ይኸው አልኳቸው አይደል? አይቆሙም ፊታችን፣ ሲገቡም አይናገሩም። አንደበታቸው ሁሉ ነው የሚያዘው። ማይክ ዘግቶ ነው ቁጭ ብለው ጎ እኔ ገብቶ ማይክ ዘግቶ ቁጭ የሚል አይደለም ያልኩትኝ፣ ገብቶ ማይክ ከፍቶ የሚያወራ ነገረ ማርያምን ተነስታለች፣ አርጋለች፣ በራለች፣ ትደንሳለች፣ ትጨፍራለች። ጡቷ ምንድነው ወተት ያፈልቃል፣ ሰውነቷ ላብ ያወጣል፣ ያልባታል፣ ያንጠራራታል ብለህ የምትለውን ሁሉ በሙሉ እዚህ ታወራለህ ማለት ነው። አባቶች እንደዛ ብለው ጽፈውልሃል። እኔ እየገለጥኩ አመጣልሃለሁ። እንደ ዳዊት ስጋ እያገላበጥኩ መረጃውን ለፊት ቁጭ ቁጭ አድርገዋለሁ። ተመልሰዋለህ ማለት ነው። ተመልሰዋለህ ነው፣ ታስመልሳለህ ነው ብዬ ስትገባ ታስመልሳለህ። እና ካላችሁ ጉድ ነው። አትቆሙም። ስለ ጌታ ኢየሱስ ምስክሬ ነው። እነዛ 850 ነቢያት በኤልያስ ፊት እንዳልቆሙ አልኩ። አትቆሙም ብዬ ስል ፉከራ አይደለም፣ ቀረርቶ አይደለም። ያለ እውቀት እኔ እንደፈለገ ዝም ብዬ የምጮም ፎክር አይደለሁም ጴንጤ። በእውቀት ግን አትቆሙም። ኑ ግቡና እስኪያወሩ ቅዳሴ ማርያም ላይ ንስቱ ግቡና አውሩ። የአባ ሕርያቆስ ድርሰት ኑ ግቡና አውሩ። ገና ከመግቢያው ላይ ትፎርሻለህ። መግቢያው ላይ እንደ ሊባኖስ ዝግባ ነው የምትንከባለለው። መግቢያው ላይ ማለት ነው። የእግዚአብሔር ቃል የሊባኖስን ዝግባ ይሰብራል እንዳለ በእግዚአብሔር ቃል እናደቅሃለን አልኩ። እንሰብረዋለን፣ ተረትህን ጭምር። ለዘመናት ቀልዳችኋል። ይኸው ቤት ከፍተን ነው እየጠራን ያለው። ነገረ ማርያም ትምህርታችሁን እውነት ለማድረግ ኑ እስኪ። በነገራችን ላይ ኤርሚ በጣም ተደጋጋሚ ዲቤት ጥሪ አቅርበንላችኋል እኮ ታውቃለህ አይደል? ማርያም ታማልዳለች ወይ ማርያም ኪዳነ ብረት ትባላለች ወይ ብለን አንዳቸውም እና ሰሞኑን ልደትን እያየሁት ነበር የዲቤት ጥሪ በመዳን ትምህርት ላይ ሲያቀርብ ማለት ነው። እና የበረታ ሰው በመጀመሪያ የቀረቡለትን 1000 የዲቤት ጥሪ ይቀበላል። ይኸው አሁንም ደግመን ጥሪ እያቀረብንላቸው ነው። በነገረ ማርያም ላይ ማርያም አማላጅ ነች ብላችሁ ይኸው 1000 ዓመት ስታወሩ የትምህርታችሁ ዋና ነገር አድርጋችሁ ስትፎክሩ ኖሯችኋል። ማርያም አማላጅ ነች ወይ በሚለው ላይ የዲቤት ጥሪ ደግሞ ደጋግሞ እየቀረበላችሁ ነው። ኑና እስኪ ያሳዩ ማርያም አማላጅነቷን ማለት ነው። እና ምን ያክል ከመጽሐፍ ቅዱስ የተጣላ ከአባቶች ትምህርት የተጣላ መሰረት የሌለው ልብ ወለድ ትምህርት መሆኑን የምታውቀው በዚህ ነው። አንዳቸውም አይመጡ፣ አንዳቸውም የቤተ ክርስቲያናቸው ዋና ነው፣ ግን ቀርበው ዲፌንድ ያደረጉት ዘንድ የሚቻላቸው አይነት ትምህርት አይደለምና በፊታችን የሚቆም የለም። በዚህ ትምህርት ማርያም አማላጅ ነች ብሎ በነገረ ማርያም በፊታችን የሚቆም ጀግና የለም። ምክንያቱም ትምህርቱ መሰረት የሌለው ስለሆነ ማለት ነው። 4 ነጥብ። ያው ዝም ብለን ቀረርቶ አይደለም የምንፎክረው፣ ዝም ብለን አይደለም የምንፎክረው። ኑና እስኪ እውነት አድርጉት። እኔም ኤርሚም ይሄ ሳይገባም በፊት የቤተ ክርስቲያኒቱ ዲያቆናት የነበርን ሰዎች ነን። እኛ ፊት መጥተህ አታምታታም። እኛ ፊት መጥታችሁ እናንተ የአባ ሕርያቆስን ቅዳሴ፣ የአባ ጊዮርጊስ ዘጋስጫን ሰዓታት፣ የአባ ኤፍሬምን ውዳሴ ማርያምና ነገረ ማርያም ዋቴቨር ብለህ የምትለው የተጻፉትን መጽሐፍቶች እኛ ፊት እውነት ካደረጋችሁት እናንተ በእውነት የዘመኑ እንቆች እንላችኋለን። ኑ ያው ቤት ከፍተን ነው የምጠይቀው። 2 ቦታ አለ፣ ሌላ ሰው የለም። 2 ቦታ ለእናንተ ትተናል። ከፈለጋችሁ 2 ሆናችሁ ግቡ። እኔና ኤርሚን ታወሩናላችሁ፣ እናጫውታችኋለን። ስልህ ወንድሜ እንዴት እንደምንጠይቅ፣ እንዴት እንደምትመልስ፣ እንዴት እንደምትጠይቁን፣ እንዴት እንደምንመልስ እናውቃለን። ኦኬ
ዝር አትሉ። ዝር ዝር አትሉ። እሺ ና ቢኒያም። ኦኬ ቴንክ ዩ። ሰላም ላንተ ይሁን ቢኒያም። አስገባይ ብለኸኛል፣ ገብተሃል። እሺ ላስወርድ ነው። ይኸው ነው በቃ የኦርቶዶክስ አቅሙ ይኸው ነው። ገብተህ ማይክ እኔ እያወራሁ ገብተህ ማይክ ሚዩት አድርገህ ትቀመጣለህ። እንደገባችሁ ማይካችሁን አትዝጉት። ሰላም ለእናንተ ይሁን ብለን ስንል ሰላምታ መልሱልን። አኖ ቤቱ ላይ ሪፖርት ላድርግ አይነት ከሆነ ኦኬ እሺ፣ ድጋሚ እድል ልስጥህ። አሁንም ተጠቀምበት ቢኒያም። ቢኒያም this is orthodox። እሺ ሁለት እድል ተሰጥቷል፣ ሁለቱንም አልተጠቀምክም። እታች ውረድ። እዚህ ውስጥ ላላችሁ ኤልሱ ድምፅ ቀንሽ ማየ ኤልሱ። እሺ ምንድነው? በመረጃ ነው የምናወራቸው ወንድሞች እናቶቼ፣ በመረጃ የት ገቡ ቄሶቹ? የት ገቡ ዲያቆናቱ? የት ገቡ ካህናቱ? የት ገቡ መምህራን የተባሉት? ይሄ ባለ ፓራሰሞኑ ገብቷል። ኤርሚ ተመስገን። ኤርሚ እንዴት ነህ? በእናትህ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ቤተ እምነት ኦርቶዶክስ ነው። ቴንክ ዩ። እሺ ጥሬን ልደተ ቃል እየጠራህ እኮ አልመጣህም እኮ ፈርተህ ቀረህ እኮ። ልደተ ቃል በነገረ ድነት እየጠራህ አልመጣህም። አሁን ለምን እታች ውረድልን ወንድማችን። ልደተ ቃል መጀመሪያ ጥሪ አቅርቦ የራሱን ጥሪ መልሶ የሚያጥፍ ሰው አይደል እንዴ? የዛሬ ዓመት ላይ ነገረ መስቀሉ ላይ እናወራ ብሎ ዲቤት ጠርቶ እሺ ብዬ ተቀበልኩት። ከዛስ አልወያይም አለመልሶ ለምን? ሁለተኛስ ዮኒ ማኛ ቤት በነገረ ድህነት እናወራ ተባብለን ኮሆስት አለ። አይ ኮሆስትማ አልቀበልህም ዮኒ ጋር እዚህ እሱ ደቂቃ ይዞልን እናወራ አልኩት። አልፈልግም በኮሆስት ነው አለ። ለምንድነው በኮሆስት ነው ብሎ ያለው? እስላሙን ሰውዬ በነገረ ከእስላሙ ጋር ዲቤት ሲያደርግ ጥያቄና መልስ ላይ ሲመጣ እኮ ቪዲዮን እኮ አወጣ ነው። ጥያቄና መልስ ላይ ሲደርስ ሰውየውን ሚዩት ያደረገ ፈሪ ይባላል በሀገራችን። ሌላው ቃል ስለማይመጥልቶ እንጂ በገጠርኛው ንግግር ጥሩ ብሂል ነበረው። ሙስሊሙ ላይ ኦርቶዶክሳውያኑ እንዳይሰሙት ሚዩት አደረገው። እኔ በኦርቶዶክስ ሳይድ ሆኜ ነበር ሰማይ ነበረው። አየህ ሚዩት እያደረገ ከእስላም ጋር እንኳን ሲወያይ ሚዩት የሚያደርግ ፈሪ። አዎ በእውነት እንደው ስለማይመጥን ቃሉ ይህ ሰውዬ መተህ ዲቤት ብልሃት እውነት ነው። በጣም ቦቅቧቃ ነው እንዴ? ቦቅቧቃ የሆነ ሰው ነው። ሰው ጥራ ብለው እውነቴን ነው ማለት አትሊስት በአትሊስት ሰው እኮ ዲቤት ሲያደርግ የሰውም ሀሳብ የሱም ሀሳብ እንዲሰማው ሁለቱም ሳይድ መስማት አለበት። እንዴ ገድል ሲያነሳበት አይደል እንደ ሚዩት ያደረገው? ታዲያ በቃ ይሄ ነው ያለው። እንቀጥል። አዎ ከፈለጋችሁ እሱም ቪዲዮ አጋፔ ነው ማነው አስቀምጦታል ፔጁ ላይ ግቡና ማየት ትችላላችሁ። ኦኬ አሁን ልደተ ቃል ብለህ ትላለህ እንደ ዝም ብሎ የታክሲ ተራ ልጅ ተብሎ የተባለ ማለት ነው። በራሱ ካህን በእኔ አይደለም በራሳቸው ካህን የታክሲ ተራ ልጅ የተባለ ወያላ ልፍራ እንዲ ያው የታክሲ ተራ ልጅ ማለት ወያላ ማለት ነው። በእውቀት ደረጃ ነው ያልኩ እና እንደዚህ እንዲ ያለ ብራዘር ለምን ደፈር ብሎ አይቀበልም ነበር ዮኒ ማኛ ቤት? ኦኬ እሱን ቪዲዮ አይ ቲንክ አጋፔ ጋር ልግባና ላሳያችሁ። አጋፔ ኦኬ እንደዚህ ሚዩት ሊያደርግ ማለት ነው እሱ ወቅቱ። እሱም ቪዲዮ ያላችሁ ሰዎች ካገኛችሁ ቶሎ ላኩልኝ። ሙስሊሙ ላይ እንትን ያለው ማለት ነው።
ደርሚ ምንቱ ገብቷል። ምንቱን ተቀበሉት። የሙስሊሙን ሚዩት ያደረገውን ላኩልኝ ወንድሞች ናቶች፣ ከፈለጋችሁ ሙስሊሙን ሚዩት ያደረገበት እንዴት አይነት ባለጌ ሰው እንደሆነ አጣጣይኩኝ። እንደዚህ አይደረግም። አንደኛ ኦርቶዶክስን ነው የሚያሰድበው። እንዴት ነው ዲቤት ብለህ ገብተህ ጥያቄና መልስ ላይ በአንተ በኩል ያሉትን እንዴት ሰው እንዳይሰማ ሚዩት ታደርጋለህ? ማፈሪያ ማለት ነው እንደዚህ አይነት ትውልድ። ኦርቶዶክሳውያን እስላም ፊት እኮ ቆመ ታፍራላችሁ እናንተ ማለት ነው። ጴንጤ ፊት መጣ ታፍራለህ። ተፎካካሪዎቻችን ናቸው ተወዳዳሪዎቻችን ናቸው ብላችሁ ትሉት ሁሉም እንደዛ ያደርጋሉ ብዬ ባልልም ማለት ነው። አሁን ልደተ ቃል ብለህ ስጋ ጥራ ብለው ቢሉት ጣፊያ እንዳለ እንደሚል የሀገራችን ገበሬ ማለት ነው። ወንድ የላክልኝ አጋፔ ላይ ላኩልኝ ፕሊስ። አጋፔ ላይ አስቀምጦታል። አሁን ሚዩት ነው ያደረገው። ከኦርቶዶክሱ ሳይድ ሆኜ ነበር እኔ እየሰማ የነበርኩት። አይደረግም መመለስ ነው እንጂ ድርሳነ መድኃኔዓለም ላይ የወጣልህን ነውር እስላሙ ሲጠይቅህ መመለስ ነው አቅም ካለ። ኦርቶዶክስ መልስ አላት ስትሉ አይደል የምትሉት? ማስታወቂያ አይሉት ምን አይሉት ማለት ነው። መመለስ ነው። ገጥመን ከሙስሊም ጋር ገጥመህ እኛም ከእናንተ ጋር ገጥመን መመለስ ነው እንጂ። ኦኬ እኔ ፔጅ ላይ አስቀምጫለሁ። ቴድሻይ ኦኬ አንተዬ ኦኬ ተናገር እውነቱን። ኦኬ ራሴ ፔጅ ላይ ማካስቀመጥኩት ሄጄ ልፈልገዋ። ምንድነው ነው ኢንተርኔት ስልኬ ምን እንደሆነ አይደል ነው። እሺ የት አለ ኮመንቱ? ኮረደው ነው እንጂ እሺ ዲያቆን አቤት፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ እየተናገርኩ የነበረው ሰምተህ ነው የገባኸው? ልታወራ ነው? አይ ባለፈውም ገብቼ ነበረ። የባለፈውን ተሆነ ያላስታውቀኝ ብዙ ሰው ስላል ማን ነው ፕሮፋይል ቀይራል? ፕሮፋይል የአረንጓዴ ነበር ቀይረውብኝ። የአረንጓዴ ገባኝ። ኦኬ የምትለው ነገር አለ? በሕርያቆስ ቅዳሴ በአባ ኤፍሬም በተባለው ውዳሴ ማርያም አባ ጊዮርጊስ ዘጋስጫ ሰዓታት አባ ጽጌ ድንግል ዋቴቨር የሚባሉት ስለ ነገረ ማርያም መጽሐፍ ጽፈዋል። ቅዱስ ያሬድ ሁሉ ጨምሮ ስለ ነገረ ማርያም መጽሐፍ ጽፈዋል የተባሉት ላይ በአነሱት ጉዳይ ላይ ለመጠየቅ ፈቃደኛ ነህ ዲያቆን? ይሄ ብዙ ስለሆነ የትኛው እንደሆነ አልገባኝ። ለምሳሌ ማርያምን ቤዛዊት ብሎ ያላት ማን ነው? ቤዛዊት ዓለም ያው ቅዱስ ያሬድ ነው መሰለኝ። ስለዚህ በቅዱስ ያሬድ ላይ ቤዛዊት ብሎ ያላትን ከሐዋርያቱ ትምህርት ጋር ልታስማማ ይችላል። በዚህ ጉዳይ ጥያቄ ቢጠይቅ አንዴ ቆይ ይሄንን ላሳይና ቴንኪው አንዴ ከዛ እንቀጥላለን። ወንድምነት እዩት። ይሄ ማለት ነው እንደዚሁ በነገረ ክርስቶስ ጉዳይ ላይ ማለት ነው። ቴንኪው ልብ በሉ። እዚህ ኤፍሬም አለ፣ ሳሚ አለ፣ መምህር በረከት የኢትዮጵያ ኦርቶዶክስ ታሪክሳን አለ፣ ሜሎስ ወንድሜ አለ፣ እኔ ያለሁኝ ዮኒ አለ፣ ቀሲስ ዲበኩሉ አለ፣ ልደተ ቃል አለ። ይህንን የአገልግሎት የዲቤት ጥሪ ውይይት ጥሪ በዮኒ ማኛ ቤት ይሁን ብዬ በወቅቱ ስናገር
አይ የለም በኮስት ነው የሚሆነው አለ። አልቀበልህም አልኩት። ለምን ወንድም ትልቁ ላይ አድርገኝ። በትልቁ ይሄኛው ላይ እንትን አለ መሰለኝ። ለምን ደግሞ የማትቀበለው? ኤርሚያስ ፈርተህ ነው ብሎ ሲል የነበረውን ስሙት። ከዛ ምን እየተደረገ እንደነበረ ትሰሙታላችሁ። ምን እየተናገርኩ እንዳለ ስሙት። ልደተ ቃል ማለት ይሄ ነው። ስሙት። 8800 ሰዎች አላችሁ እዚህ። ለምንድነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ይኸውላችሁ፣ ይኸው እዚህ ጋር እያነበበ ነው። በኋላ ቪዲዮ ይመጣል ወደ መጨረሻ ላይ። ሙስሊሙ እዚህ ጋር ድርሳነ መድኃኔዓለም እያነበበ ነው። ይኸው ይሄኛው የታክሲ ተራ ልጅ ማናቸው? ቀሲስ በኩሉ ነው ያሉት። የታክሲ ተራው ልጅ ብለው ያሉት ቀሲስ በኩሉ ናቸው። ይሄ የታክሲ ተራው ልጅ ወያላው ማለት ነው። ወያላው የኦርቶዶክስ ተከራካሪ ማለት ነው። በአባቱ በካህኑ ንግግር ነው ይሄን ያልኩት፣ እየሰደብኩት አይደለም። የታክሲ ተራ ልጅ ማለት ወያላ ማለት ነው። ኦኬ። እና ምን አደረገው? ሙስሊሙ እዚህ ጋር ድርሳነ መድኃኔዓለምን ገልጦ እያነበበት ነው። ቪዲዮን ታዩታላችሁ ወደፊት ሲሄድ እና ልክ እንዳይሰማ ልደተ ቃል 7 ሚዩት ይላል። ሚዩት አናዘር ክሬተር ይላል። ሚዩት አረገው እንዳንሰማ ማለት ነው። በዚህ በኩል ያለው በኦርቶዶክስ በኩል ያለው እኔም ነበርኩኝ። በጣም ብዙ ሰዎች ሆነን እየሰማን እያለን ሚዩት አደረገው። ስሙት። ይሄ ነው እንግዲህ ይሄ እናቱ ቀሚስ ስር የሚደበቅ ወያላ ከኔ ጋር ልወያይ ብሎ የሚለው ማለት ነው። ለምን ሜዳው ላይ አንገጥም ነበረ? እሱ በተገናኘ ጥሩ ነው። 8800 ሰዎች አላችሁ እዚህ። ለምንድነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሁፏን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። ፔጄ ላይ አስቀምጧለሁ። ይሄ ስጋት ስላለኝ በኮስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። ዮኒ ጋ ማለት ነው። አልጨረስኩም። አንድ ደቂቃ ላጠቃልል። ስለዚህ የሞዴሬተር ማንመስ የኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍኤምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮስት እቀበላለሁ። በኮስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረግከኝ ወይ ደግሞ ያንተን እኔ በማውራ ሰዓት ላይ ኦርቶዶክሳውያኑ እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሀሳቤን ልናገር። አልቀበልም ኮስቱን ያልኩት ዲቤቱን አይደለም። አልቀበልም ያልኩትን ኮስቱን አልቀበልም ብዬ ያልኩበትን ምክንያቴን ሁሉ ጭምር በመረጃ ጋር ያስቀመጥኩትኝ። ዮኒ ያኔ ኦርቶዶክስ እምነት ተከታይ ነው። ኦኬ። መምህር በረከት ኦርቶዶክስ ናቸው። ቀሲስ ዲበኩሉ ኦርቶዶክስ ናቸው። ልደተ ቃል ኦርቶዶክስ ናቸው። ኦኬ። እዚህ ጋር የወንጌል አማኞች 4 አለን። ሜሎስ፣ እኔና ሳሚ፣ ኤፍሬም ማለት ነው። ወይት አልቀበልም ያልኩትኝ ኮስቱን ጥሪ አልቀበልም። ለምን? ሊዘጋ ነው። ዘግቶ ሊጫወት ማለት ነው። እኔ የምናገረውን ዘግቶ ሊጫወት ነው፣ ኦርቶዶክሳውያኑ እንዳይሰሙት። ምክንያቱም የዘመናት ጉድ ነዋ የምዘረገፈው ጉድ። የማን ነው የዛኛው ፎካሪ የጥጋበኛው ፈለገ አትናቴዎስ የእሱ ቅጣት ይቀላል ብሎ የሚል መዓት ነበር አላው ላይ የማወርድበት። ሚዩት ለማድረግ ነው እሱ የፈለገው በኮሆስት። አሁን ባለፈውም ልክ
ወንድሙ ሲቀጠቀጥ ነው ሲደበደብ፣ አትናቴዎስ ሲደበደብ ወዲያውኑ በማግስቱ በዛው ቀን ወጣችና እንደው ዲቤት ከተቀበልክ ምናምን ነገር አላለም። እኔ ቅርታ አድርጉልኝ፣ ሰውን በዚህ ያህል ልክ አልንቅም፣ ግን የራሱ አባት የታክሲ ተራ ብሎ ያለው ወያላ ነው ማለት ነው። ወያላ ከኦርቶዶክስ ቤተክርስቲያን ዲያቆን ከነበርኩት ጋር እንኳን ራሱ አይመጥንም። ወያላ የመጽሐፍቱ እውቀት የለውምና ማለት ነው። የማልቀበልበት ምክንያት ይሄ ነው ብያልኩኝ። እሺ ከዛስ አሁን ስንናገር ስሙት። ይህን የምናገረውን ንግግሬን ሪከርድ አድርጉት። ስሙ። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪ ዱላን የተሰነዘረብን የፈሪ ዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ ፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ውሸት ወንድሞች እናቶቼ፣ መድኃኔዓለም ክርስቶስ ምስክር፣ ውሸት ላይቡ በስርዓት ነው የተከታተልኩት። እንግዲህ እኔ ክርስቲያን አይደለሁ፣ ክርስቲያን ነኝ። ምንም ኦርቶዶክስ ክርስቲያን ብትሆን ሙስሊም ቢሆን ለህሊና ግን መሰክራለሁ፣ ሙስሊሙ በጨዋነት ነው የተወያየው። ታዲያ ለምንድነው ስነ ምግባር ብሎ ያለው? እዚህ አባቶቹ የጻፉት ነውረኛ አላ የግብረ ሰዶም መጽሐፍ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን የሚባል የራስ አባቶች ገዳም ውስጥ ቁጭ ብለው እየተሳሳሙ የጻፉትን መጽሐፍ ኢየሱስ ከሰው ጋር ተሳስሟል ብለው ያሉበት ነውር ስላለ ነው። በጨዋነት ነው ያወራው ሙስሊሙ። ኦኬ፣ ለህሊናዬ ነው የምመሰክረው፣ አታሳብብም ስልህ አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር፣ ቆይ ክርስቶፎሮስ የሚባለው ቤት ላይ ገብቼ መዝሙረ ያሬድ ነበረ፣ ልደተ ቃል ነበረ፣ ኢዮብ ዘሚካኤል ነበር፣ ሌሎችም ነበሩ። እነ ዮሐድ ምናምን ነገር የምትሏቸው ማለት በሙሉ ተሟጋቾች ናቸው ብለው የሚሉት። እንደውም የዛን ቀን የለበስኩት ቀይ አዲዳስ ቲሸርት ነው የለበስኩት። ምንድን ያልኳቸው ገብቼ ነገረ ድህነትን ከእናንተ ጋራ ሰው መርጣችሁ ወይ ከእናንተ ወይ ከሌሎች መምህራን ብላችሁ የምትሉት ከእናንተ ጋራ ልወያይ ይፈልጋሉ። ስወያይ ግን ቤተክርስቲያኒቱ መጽሐፍ ቅዱስ ብቻ ብላ ስለማትል፣ የእናንተ ቤተክርስቲያን በመጽሐፍ ቅዱስ ብቻ ስለማታምን፣ በመጽሐፍ ቅዱስም በገድላት ድርሳናትም ላይ ነገረ ድህነትን ከእናንተ ጋር ላወራ ፈቃደኛ ነኝ እና በዚህ ጉዳይ ላይ ዲቤት ሊወያይ የሚችል ሰው ካለ በፈለጋችሁ ሰዓት አስተዋውቁኝ። ዛሬም ከፈለጋችሁ ንገሩኝ ብያቸው። ክርስቶፎሮስ ቤት ነው ባይዘወይ። ጠላታችሁ ዝም ይበል ጭጭ ነው ያሉት። ጭጭ መዝሙረ ያሬድ ምን አለ? በመጽሐፍ ቅዱስ ብቻ ከሆነ ነው አለ። አይ በቤተክርስቲያናችሁ መጽሐፍትም ሁሉ ጭምር። አዎ በመጽሐፍ ቅዱስም ነው። ኦርቶዶክስ መጽሐፍ ቅዱስም ብቻ አይደለም የምትቀበለው፣ በምትቀበላቸው መጽሐፍቶች ጭምር። በእውነት እኮ ጉራ አይደለም እልህ። ብረምጣድ ላይ እንደሚማሰል ቡና ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ኤርሚያስ ነው የሚንከራተተው ነገረ ድህነት ላይ ወይስ እነሱ ናቸው የሚንከራተቱት? መጽሐፍቶቻቸውንና መጽሐፍ ቅዱስን ሁሉ ጭምር ነው የማወራው ብያልኩኝ። አንድም ይመልሰልኝ የለም። እና ጥሪ አቅርብ ብለት አንመለስም አለ። እቤታቸው ጥሪ አቅርቤ መቼ ትመልሳችሁ? በታቦት ጉዳይ ብለህ ራሱ ልደተ ቃል ፎክሮ አልኩ እኮ የለበሰው የቻይና ጂንስ እስኪቀደድ ድረስ ፎክሮ ና ተወያይ ብዬ እለዋለሁ። አልወያይም አለ። በታቦት ጉዳይ አክሊለ ፎክሮ በስልክ ሁሉ አስደውዬ ነው ያስጠራሁት። አትችሉም፣ ፊት ለፊታችን ቆማችሁ ማውራት አትችሉም። ኦኬ
እና ጭቅጭቁን ስሙት። አንድ ልናገር፣ አንድ ሀሳቤን ልጨርስ። ፈሪ ነው ብለህ ስትል ፈሪ ነው አላልኩኝ። እኔ ፈሪ ነው ዋን ሳይድድ መሆንን እንደፈለክ ማለት ትችላለህ። አልፈራም። ልናገር ሀሳቤን ልናገር። እኔ በውሸት ሲከሰኝ አንተ ከዚህ ቤት አልሰማህም አላየህም አይደለ? ባልሰማህም ስለዚህ እኔም ደግሞ እንድናገር ፈቅድልሃለሁ። ግን ልናገር ግን አቷችን የቤት መጣል በፍጹም አላሸውም። አንተ እየነገርኩህ ያለው አልዋሸውም። አልፈራውም። ልብ በሉ ዮኒ በዚህ ሰዓት ላይ ኦርቶዶክስ ነው፣ ጌታን አልተቀበለም። አልፈራሁም። እዚሁ ዮኒ ቤት ያለ ኮሆስት ንግባ ነው ያልኩት፣ ሚዩት እንዳያደርግ ማለት ነው። ኦርቶዶክስን ያው እርቃኗን ነበር የማስቀረው አልኩ። ያልገለጥኩትን ሁሉ እስከዛሬ ያላወራሁትን ሁሉ አደባባይ ላይ እንዲያልበው ነበር የማደርገው። ጌታ ኢየሱስ ክርስቶስ ምስክሬ ነው። ይህንን አንድ ወጠጤ አይደለም ሌሎቹ መምህራን ይምጡ እኮ አልኩ። አልፈራውም። ልክ እንደፈራው አድርጎ ይናገራል። ጥሪውን ተቀብያለሁ። ኮስት ግን አላረገውም። ምክንያቱም ይኸው ቪዲዮ ቀጥሎ ጫወት ሀሳቤን አልጨረስኩም። ማለት የጀመርከው ዮናስ፣ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም አንተ እኔ እዚህ ጋር እያለሁ ደግሞ እኔን አትጫነኝም ነው የምልህ። እዚህ አትጫነኝም ኖ አትዋሽም እያለ አንተ ራሱ በስነስርዓት ማዳመጥ ከቻልክ አዳምጥ። ያለበለዚያ አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን ነው የምንወያየው እንጂ አንተ ስላለ አይደለም የምንወያየው። እዛው ተሰምታ የፈለግከው መሆን ትችላለህ። በቃ ወርዷል። ዮኒ ተወው፣ በቃ ወርዷል። ስለዚህ ምንድን ነው የሚያወራው? እዚህ ጋር እያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ለምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ እኔ እንዳይሰማ በኮሆስት አልመጣም። ሰው ባለበት የትም ፔጅ ላይ ግን ተገናኝተን በፈለግከው ነገር እናውራለን ያለው እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ፣ እንደዚህ ማድረግ አይቻልም ብሎ ነው ያለ ነው። አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታል ብለዋል። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ቤቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ ድምፅ ይሰማል። እህት ወንድሞች አሁን ቪዲዮን ያው አለኝ ብዬ ያልኩትን ቪዲዮ ያው ቪዲዮውን እዩት ወንድሞች እና እህቶች። እኔ እንደውም ሃርድ ዲስክ ውስጥ ነው የጨመርኩት። ሪከርድ አድርጌው ነበር። ወንድማችን አይ ቲንክ ማን ነው እንዳልሳሳት አንደኛ የወንጌል አማኝ የሆነ ወንድም ነው እሱ ነው አለኝ እኔም አለ በወቅቱ ማለት ነው። ከዛ አጋፔ ፔጁ ላይ ያስቀመጠ እኔ ሃርድ ዲስክ ውስጥ ነው በሙሉ ሞባይል እየሞላብኝ 1 ቴራባይት ምናምን ነገር ስላይደለ እየሞላብኝ ወደዛ ወስደዋለሁ እንጂ የራሱ ሪከርድ አድርጌዋለሁ። አሁን ከእስላሙ ጋር የነበረው ዲቤት ይህን ይመስላል። ጋይስ እዚሁ ጋር ቀጥሎ ስሙት። ቤት ሀገር ነው። እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም። ቀስቷን ያት እዚህ ጋር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? የትኛው አቅል? ተመልከቱ። ገጽ 156 ገድለ መባዜው በዚያን ጊዜ ሲናገር ሚዩት ሲያደርገው በፊት ለፊቴ ከሰማይ ወረደ ማን? ኢየሱስ የተባለው በዚያን ሚዩት አደረገው። ድምፁ ጠፋ። ድምፁ ጠፋ። ሙስሊሙ እያነበበ ነው። ድምፁ ግን ይኸውልህ እዚህ ጋር እዚህ ንፍጡን ይመጋል ቁጭ ብሎ ማለት ነው። ሚዩት አደረገው። ሚዩት አደረገው። አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም ሚዩት አደረገው። ደግሞ ይኸውልህ
አሁን ከዚህ ሰው ጋር ነው ተወያይን ቱል ይሄንን ነው አምላክ የሚለኝ ይሄንን ወንድ ልጅ ማለት ነው። በጣም ያለ ምን አያችሁት አይደለ? ከዚህ ዱርዬ ጋር ነው ተወያይን ቱልኝ ሙስሊሙን እንዲህ አድርጎ ማለት ነው። ኦርቶዶክሳውያን ማለት እንደዚህ ናቸው ሲያዙ። እንዴት ነው አምላክ ሊሆን የሚችለው? የትኛው አቅም እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ እንደዚህ ማድረግ አይቻልም ብሎ ነው ያለ። ነው አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታ ልለዋለሁ። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። ማችዋሽ ድምፅ ይሰማል። እህት ወንድሞች በየት ሀገር ነው እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው? ቢላህ አለይኩም ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? የትኛው አቅል? ማፈሪያዎች ተክል ነው ሙስሊሙ እዚህ ጋር እየተናገረ ያለው። ጌታዬን ስሙን ግን የምታሰድብ ነውር የጻፈች ቤተክርስቲያን ኦርቶዶክስ ናት። ሙስሊም ፊት መቆም የማትችሉበት በራሳችሁ መጽሐፍት፣ ጴንጤ ፊት መቆም አትችሉም በራሳችሁ ነውር መጽሐፍቶች። የጌታዬን ስም እየጠራ ሙስሊሙ እንዲህ ሲናገር ቢያመኝም ግን የሚናገረው ትክክል ነው። በምን ሞራል ብቃትህ ነው ብሎ እኮ አለው። ፊቱ ላይ የሚታየውን ሀፍረት ይዩት፣ ይዩት። አይኑ እስኪንሸዋረር ድረስ ማለት ነው። this is ኦርቶዶክስ። አይኑ እስኪንሸዋረር ድረስ አልኩ። የአይኑ ብሌን እስኪጠፋ ድረስ ፊቱ ላይ የሚታየውን አፍረት ይዩት፣ መሸማቀቅ፣ መዋረድ ይዩት። ለምዷል። እስከ ዛሬ ስንቱን ሚዩት እያደረጉ ማለት ነው። የዛን ቀን እንኳንም ይሄን ላይቭ ተከታተልኩት። ያውም ከኦርቶዶክሳውያኑ ሳይድ ሆኜ ነው የሰማሁት። በሙስሊሙ ሳይድ ቢሆን ምናልባት ላንሰማው እንችላለን ወይ ልንሰማው እንችላለን። እንዲህ አይነት ማፈሪያዎች ናቸው። ይኸው መልሳ ሙስሊሙ እየጠዘጠዘ ነው። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። ማችዋሽ ድምፅ ይሰማል። እህት ወንድሞች እስኪ በየት ሀገር ነው እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው? ሙስሊም ኦርቶዶክስ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? የትኛው አቅል? ተመልከቱ። ገጽ 156 ገድለ መባጽዮን በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚዩት አደረገው። ይታያቸው፣ ድምፁ አይሰማም። ቪዲዮ እየተጫወተ ነው፣ ድምፁ ግን አይሰማም። እሱ እዚህ ንፍጡን እንትን ይላል። ሚዩት አደረገው። አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም መልሶ ዘጋው። ሙስሊሙ እዛ እያወራ ነው። ይሄ ነው ኢየሱስ ማለት፣ ይህንን ነው አምላክ የሚለኝ፣ ይህንን ወንድ ልጅ ማለት ነው። በጣም መልሶ ዘጋው። ለሶስተኛ የእናንተ ልደተ ቃል ይሄ ነው። ዲቤት ጥሪ እንደ ወንዶቹ ጠርቶ እንደገና መልሶ አልቀበልም ብሎ የሚል የራሱን ጥሪ ነገረ መስቀል ላይ እናውራ ብሎ አለ። እሺ ብያልኩት። ነገረ መስቀሉ ግን ከተነሳ በመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ መጽሐፍት በድርሳነ መስቀል ብዬ ለዋለ ሞቼ ይገኛለሁ አለ። ሞቼ ይገኛለሁ። እስኪ ሂዱና መልሱትና በነገረ መስቀሉ ላይ እወያያለሁ ብለህ ጥሪ ራስ አቅርበህለት ነበር ፈክረህ እና እሺ ብሎ ተቀብሎህ በመጽሐፍ ቅዱስም በራሳችንም መጽሐፍት ስለ መስቀሉ ቤተክርስቲያኒቱ በጻፈችው መጽሐፍት ልወያይህ ብሎ ሲልህ ለምንድን ያጠፍከው ብላችሁ መልሱለት። ማን ጠይቁት። ይህንን ማፈሪያ ማለት ነው ጠይቁት። ከዛ እቀበላለሁ ብሎ ካለ ያንኑ የጠራውን ጥሪ ያንኑ ነገረ መስቀሉ ላይ የጠራውን ጥሪ እቀበላለሁ በመጽሐፍ ቅዱስም በቤተክርስቲያኒቱ የጻፈችው ኦፊሻል ድርሳነ መስቀልና በመጽሐፈ ስንክሳር ብሎ ካለ ና ቴዲ ቤት እንገናኝ ብለዋል በሉት።
ና ቴዲ አዋሳ ቤት እንገናኝ ብላችሁ በሉት። ያለ ኮስት በርሬ ነው የምመጣው አልኩ። በርሬ እሱ እኔ ፊት ቆሞ የመስቀል ደመራን በዓል ታሪክ በመጽሐፍ ቅዱስም በራሳቸው መጽሐፍ እውነት ካደረገው በእውነት እኔ ኢየሱስ ክርስቶስ አልጠራኝማ። በርሬ ነው የምመጣው አልኩ። ይመጡና ደግሞ ዲቤት ጥሪ ፈርታችሁ ብሎ ይላል። ጴንጤ እናንተ ጋር የእናንተን ዲቤት ጥሪ ፈርቶ የሚደበቅበት ራሱ ጥሪ አቅርቦ ራሱ የሚሰርዝ ራሱ ጥሪ አቅርቦ እሱ ነው የጠራኝ። ና ነገር መስቀሉ ላይ ከኔ ጋር ትወያያለህ ብሎ ጥሪ ኮስት ጥሪ አቀረበልኝ። እሺ አልኩት። አለ የተቀመጠ በየፔጃችን ላይ ተቀመጣለ። አዎ ተቀብያለሁ። እሺ ግን በመጽሐፍ ቅዱስና በመጽሐፍታችሁ ነው ብዬ ስል በፍጹም አለ። በፍጹም እንደዛማ የለም። የኤርሚያስ ነገሩንማ እንደዚህ አታከረውም አይነት ነገር ብሎ ማለት ነው። እኔ እኮ የቀልዴን ያህል ነበረ ያልኩት አይነት ነገር ይመስላል። ይኸው ጋይስ የልደተ ቃልን ጥሪ አልተቀበልኩም እንዴ? ይኸው ስሙልኝ። ሚዩት አድርገው ዲያቆኑ አንዴ ፕሊዝ። የልደተ ቃልን ጥሪ አልተቀበልኩም እንዴ? ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁኝ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰምቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምን ነው የምገባው? አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤልህ ነበረ ላይቭ ላይ ሰዎች ባሉበት። አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ስቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍ አጠቃላይ ታሪካዊ መጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ እና ብቻዬን ያስኩት በጣም ይቅርታ። ይሄ ነበረ ልደተ ቃል የሚሉት ማለት ነው። እና ተው ደግሞ ለማን ነው ዲቤት ጥሪ ያላቀረብ ነው?
ክርስቶፎሮስ ቤት፣ መዝሙረ ያሬድ ቤት፣ አክሊለ ለራሱ ልደተ ቃል ለራሱ ጥሪ አቅርቦ ተቀብየው በሙሉ ለጠር ለጥምቀት ታቦት በሚባለው ፊት እየሄደ ምንጣፍ የሚያነጥፍ ጎረምሳ ሁሉ እኮ ነው ሲመጣ የኦርቶዶክስ ተዋህዶ የተዋህዶ ነብር የተዋህዶ አንበሳ ምናምን ነገር ብለው የሚል ኑ ተጠያይቁ ምንጣፍ ስለምታነጥፉለት ታቦት ብዬ ስል ሞተን እንገኛለን። ኤርሚያስ አንገባም አናደርገውም ነው ያሉት። አናደርገውም ነው ያሉት። ያው ምድሪቱን ስለሞላው ታቦት ተብለው ስላሉት እስኪ ገብተው ይወያዩ። ከእስራኤል ሀገር አምጥተነዋል ብለው ስላሉት አክሱም ጽዮን ማርያም አለ ተብሎ ስለሚባሉ ታቦት እስቲ እኔ ፊት ቀርበው እውነት ያድርጉት፣ እሱን ታሪክ ሄደህ ስጠይቃቸው ተውት ኤርሚያስ እብድ ነው የሚሉ ለማምለጫ ለማጣት። እንዴ ታዲያ እብዱን ታዲያ አታስታግሱትም እንዴ? ያ እና ቴንኪው ወገኖች፣ ቀጥሉ። በጣም ይቅርታ ስለያዝኩኝ። እሺ ወንድምነት ተባረክ። ዳኒሻዬ ወይም ደግሞ ወንድምነት መክፈት ከቻላችሁ ዳኔ። ምን አላችሁ ወንድሞቼ? ወይስ እዚሁ ይቀጣል? ወንድምነት አይ ቲንክ አንተ ጋር እንቅልፍ ሰዓት ነው። እኔ ከፍታለሁ። እሺ ክፍት። በቃ ወደ አንተ ጋር እንምጣ። እሺ ማህበረ ቅዱሳን ሁላችንም ወደ ኤርሚዋ ጋር እንሂድ።